አንድ ገበሬ በእርሻው ላይ እንግዳ የሆኑ ጥቁር እንቁላሎች ሲያገኝ ምን አይነት እንስሳ ሊጥላቸው እንደሚችል ግራ ይገባዋል። ሁኔታውንም በቅርበት መከታተል ይጀምራል። እንቁላሎቹ ሲፈለፈሉ ግን ባየው ነገር ክፉኛ ደንግጦ አለቀሰ፣ ፈራ። ገበሬው ቶም ሁልጊዜም ስኬታማ የእንቁላል ንግድ የማካሄድ ህልም ነበረው። በጆርጂያ በሚገኝ አንድ ውብ ሸለቆ ውስጥ የሚገኝ እርሻ ቦታ አለው። እርሻውም በትውልድ ሲቀባበል የመጣ የቤተሰብ ንብረት ነበረ። ሆኖም ግን ያለፉት ጥቂት ዓመታት ለርሱ ጥሩ አልነበሩም። በአንድ ወቅት የበለጸገ የነበረው እርሻው አሁን ላይ የዕለት ተዕለት ወጪዎችን ለመሸፈን እየታገለ ነው። የኑሮ ዋጋ መጨመር፣ የበረታ ውድድርና ለተለመዱ ቡናማ ነጭ እንቁላሎች ያላቸው ፍላጎት መቀነስ ትልቅ ጉዳት አደርሰውበታል። ስለዚህ በእርሻው ቦታ ላይ የተበተኑ 1 ደርዘን ጥቁር እንቁላሎችን በአጋጣሚ ሲያገኝ በጣም ደነገጠ። ለተወሰኑ ደቂቃዎች ያህልም ባለበት ደርቆ ቀረ። እንዲህ አይነት እንቁላሎችን አይቶም ሆነ ሰምቶ አያውቅም። ከዶሮዎቹ መካከል አንዷም ቢሆን እንዲህ አይነት እንቁላል ጥላ አታውቅም። ለአንድ አፍታ የእባብ እንቁላሎች እንደሆኑስ ብሎ በማሰብ በረጅሙ ሳር ውስጥ ተሳቢውን እንስሳ በጥንቃቄ መፈለግ ጀመረ። በአንድ በኩል እነዚህ እንግዳ እንቁላሎች በኋላ ላይ ከቤቱ ለማስወጣት ሊታገሉት ሊፈራቸው የሚገቡ አስፈሪ ፍጥረታት ሊሆኑ እንደሚችሉ እነዚህ እንቁላሎች ስጋት ገባው። በሌላ በኩል ደግሞ እርሻው እንደገና እንደሚያንሰራራ ሊያደርጉ የሚችሉ እንደሆነ ብሎ አሰበ። ሰዎች ለምግባቸው የተለየ መልክ የሚሰጡ ከሆነ ለነዚህ እንቁላሎች የበለጠ ክፍያ ሊከፍሉ ይችላሉ። ምናልባትም በተለይ እንደ ሃሎዊን ባሉ በዓላት ወቅት ለዶሮው ስጋም ቢሆን የተሻለ ዋጋ ሊያወጡ ይችላሉ። እነዚህ እንቁላሎች ብዙ ጥቁር ጫጩቶችን የሚፈለፍሉ ከሆነ እርሱ ሀብታም ሊሆን ይችላል። ይህ በእርግጥም ሌላ ሰው መጥቶ ሳይቀድመው ከሆነ ነው። ቶም ሌባ አልነበረም። ነገር ግን እንቁላሎቹ የተገኙት በህጋዊ ይዞታው ስለነበረና የማወቅ ጉጉቱም ስላሸነፈው እዛው ሜዳ ላይ ሊተዋቸው አልፈለገም። በእርሻው ውስጥ ወዳለው የእንቁላል ማቀፊያ ማሽን ውስጥ ኢንኩቤተር ወስዶ አስገባቸው። በውስጣቸው ያለውን ሚስጥር ለማየት መፈልፈያውን ይጠባበቅ ጀመረ። በሚቀጥሉት ቀናትም ቶም እንቁላሎቹን በቅርበት ተከታተለ። ከእናታቸው የሚያገኙትን ሙቀት ለማስመሰል የሙቀት መጠኑንና የእርጥበት መጠኑን በጥንቃቄ ማሽኑ ላይ አስተካከለ። በየቀኑ ጠዋት እየሄደ ይመለከታቸዋል። ያለምንም ጉዳት የተቀመጡበትን ለስላሳ ጥቁር እንቁላሎች ሲያይ ልቡ በደስታም በፍርሃትም ድብልቅልቅ ባለ ስሜት ይሞላ ነበረ። ከውስጣቸው ስለሚወጡት እንግዳ ወይም አስፈሪ ወይም ደግሞ አስደሳች ፍጥረታት ያልም ጀመረ። እነርሱም እንደ እንቁላሉ ሙሉ በሙሉ ጥቁር የሆኑ ይሆን ወይስ የተለዩ ፍጥረታት? ቶም በጸጥታ ሆኖ እነዚህን ብርቅዬ እንቁላሎች ሊፈጠሩ የሚችሉትን ከፍተኛ ፍላጎት ወይም ፍርሃት በዓይነ ህሊናው ይስል ነበረ። እነዚህን ሙሉ በሙሉ ጥቁር የሚሆኑ ፍጥረታትን ለማየት ገዢዎች በጉጉት ወደ እርሱ እርሻ ሲጎርፉ ከፍተኛ ገንዘብ ሲከፈለው ታየው በዓይነ ህሊናው። ቶም በጉጉት ቢሞላም ጥንቃቄ ግን አልተለየውም ነበረ። እንቁላሎቹ እስኪፈለፈሉ ድረስ ገና ረጅም መንገድ እንደሚቀረው ያውቃል። ቀናቱ ወደ ሳምንታት ተቀየሩ። ቶምም የጥቁር እንቁላሎቹን መፈልፈል በጭንቀት ይጠባበቅ ጀመረ። የሚፈለፈሉበት ተብሎ የተገመተው ቀን ደረሰ። አልፎም ሄደ። ነገር ግን ምንም አይነት ህይወት፣ ምንም አይነት ምልክት አልታየም። በየቀኑ ቶም ማቀፊያ ኢንኩቤተሩን ይፈትሻል። በቅርፊቶቹ ላይ ስንጥቅ ለማየት ወይም የጫጩቶቹን ደካማ ድምፅ ለመስማት አጥብቆ ይመኝ ነበረ። ነገር ግን እንቁላሎቹ ዝምታ እንደለበሱ ቀሩ። ጥቁር ቅርፊቶቻቸው ተስፋውን የሚያፌዙበት ይመስሉ ነበረ። በቶም ውስጥ ውጥረት እየነገሰ መጣ። እነዚህን እንቁላሎች ወደ ውስጥ በማስገባቴ ተሳስቼ ይሆን ብሎ ራሱን ጠየቀ። ለመሆኑ የዶሮ እንቁላሎች ባይሆኑስ ሙሉ እርሻዬን አደጋ ላይ እየጣልኩ ይሆን የሚሉ ጥርጣሬዎችና በራስ መተማመኑ መሸርሸር ጀመረ። የቶም የዕለት ተዕለት እንቅስቃሴ ወደማያልቅ የጥንቃቄና የጭንቀት አዙሪት ተቀየረ። ጎህ ሳይቀድ ይነሳና በማቀፊያው ውስጥ ያሉትን የሙቀት መጠንና የእርጥበት ደረጃ በመፈተሽ ቀኑን ይጀምራል። ጭንቀቱ እየጨመረ ቢመጣም ተስፋ ላለመቁረጥ ግን ይሞክር ነበረ።
እነዚህ እንቁላሎች የእድል ስጦታ እንጂ የጥፋት ምልክት አይደሉም ብሎ ራሱንም ያሳምናል። እንቁላሎቹን ከተንከባከበ በኋላ ወደ ሌሎቹ የእርሻ ስራዎቹ ይሄዳል። ዶሮዎቹን ይመግባል፣ ያጠጣል፣ ቤታቸውን ያጸዳል። እንዲሁም የተለመዱትን ቡናማና ነጭ እንቁላሎቹን ይሰበስባል። እርሻው አሁንም እየታገለ ነበረ። እርሱን የማስቀጠል ሸክም በትከሻው ላይ ከብዶታል። እያንዳንዱ ስራ ከመቼውም ጊዜ በላይ አድካሚ እየሆነበት መጣ። በጥቁር እንቁላሎቹ ላይ ያለው ጭንቀት በስራው ሁሉ ላይ ከባድ ሸክም ጥሎበታል። በአንድ ቀዝቃዛ ጠዋት ቶም ባልተለመደ ሁኔታ ከእንቅልፉ ደክሞት ነቃ። ራሱ ሊፈነዳ ደርሷል። በጣም አሞታል። ሰውነቱ በትኩሳት ይነዳል። ሙሉ በሙሉ ቆስሏል። ህመሙን ተቋቁሞ ለመስራት ቢሞክርም የዕለት ተዕለት ስራውን ለማከናወን በጣም እንደታመመ ግልጽ ሆነ። ያለ ማቋረጥ ጭንቀትና እንቅልፍ ማጣት ዋጋ አስከፍሎታል። በአልጋ ላይ እንዲውልና እርሻውን መንከባከብ እንዳይችል አደረጉት። ቶም አልጋ ላይ በዋለበት ወቅት ቀናቱ እንደ ህልም ይነጉዱ ነበረ። አእምሮ በትኩሳት ይፈርሳል። አንድ ወቅት በስራ ይጨናነቅ የነበረው እርሻ አሁን የቸልተኝነት ምልክቶች መታየት ጀመሩበት። አረም ያለ ከልካይ በቀለ። የቶም መታመም በእንስሳቱ ላይ ጉዳት እያደረሰ መምጣቱ የተለመደው የእንቁላል ምርትም እየቀነሰ ሄደ። በቶም እርሻ ዙሪያ ያለው ማህበረሰብ ለውጡን ማስተዋል ጀመረ። በአንድ ወቅት ኩራት የነበረው እርሻ አሁን እየፈራረሰ መሆኑ አሳሰባቸው። የቶም የቆየ ጎረቤትና ወዳጅ የሆነው ጄክ የመጀመሪያውን እርምጃ የወሰደ ሰው ነበረ። የእርሻውን መጎሳቆል ምልክቶች ታዩትና አንድ ከባድ ችግር እንዳለ ተረዳ። ጄክ የቶምን በር አንኳኳ። ሲገባም ቶም በጣም ደክሞት አገኘው። ካልጋው እንኳን መውረድ ተስኖት ነበረ። የሁኔታውን አሳሳቢነት የተረዳው ጄክ ወዲያውኑ ኃላፊነቱን ተረከበ። ቶም እስኪያገግም ድረስ እርሻውን እንደሚንከባከብለት አረጋገጠለት። እንዲያርፍና ጉልበት እንዲያገኝ መከረው። ጄክ ወደ ስራ ተጠመደ። ዶሮዎቹን ተንከባከበ፣ ቤታቸውን አጸዳ፣ እንስሳቱንም መመገባቸውን አረጋገጠ። ሌላው ቀርቶ እርሻው እንዳይቆይም ሌሎች ጎረቤቶችን ጭምር እርዳታ ጠየቀ። ሆኖም ግን ገበሬው ቶም በነበረበት የድካም ስሜት የተነሳ በማቀፊያው ውስጥ የነበሩትን ምስጢራዊ እንቁላሎች ለጓደኞቹ መንገርን ረሳ። ብዙም ሳይቆይ ግን ጄክና ሌሎች ጎረቤቶቹ በሕይወታቸው አይተውት የማያውቁትን ትልቅ አስገራሚ ነገር ሊያዩ ነው። አንድ ምሽት ጄክ የዕለቱን ስራ አጠናቆ ሲወጣ ከዶሮዎቹ ቤት አካባቢ ደካማ የጫጩት ድምፅ ሰማ። የእጅ ባትሪውን ይዞ በፍጥነት ወደ ውስጥ ሲገባ ልቡ ይመታ ነበረ። የጎጆዎቹን ረድፍ በባትሪው አማተረ። ድምፁ እየጠነከረ መጣ። በመጨረሻም የእንቁላል ማቀፊያው ጋር ደረሰና ከአንዱ ጥቁር እንቁላል ውስጥ እንቅስቃሴ አየ። በሁኔታው ደነገጠ። ቶም እነዚህን የመሰሉ እንጉዳ እንቁላሎች ከየት ሊያገኛቸው እንደሚችል ግራ ገባው። ጄክ በማቀፊያው ውስጥ ያሉትን ምስጢራዊ እንቁላሎች እየተፈለፈሉ መሆናቸውን ለጓደኛው ለመንገር ወደ ቤቱ ሮጠ። ለመሆኑ በውስጣቸው ያለው ምንድን ነው? ቶም ግን እንደማያውቅ በመግለጽ ራሱን ነቀነቀ። ነገር ግን በደካማ ሁኔታ ላይ ቢሆኑም አይኖቹ በተስፋ በሩ። ምናልባትም ይህ እያገገመ ባለበት ወቅት የሚፈልገው ለውጥ መምጣቱ አስደሰተው። እንቁላሎቹን ካገኘበት ጊዜ ጀምሮ እርሻውን ያጠፋሉ ብሎ በጭንቀት ስላሳለፋቸው እንቅልፍ አልባ ምሽቶች ሁሉ ለጓደኛው ጄክ ነገረው። አሁን እንቁላሎቹ በመፈልፈል በጀመሩበት ወቅት ጓደኞቹ በአቅራቢያው በመኖራቸው ተደሰተ። መጥፎ ነገር ቢመጣ እንኳን እነሱ ያስወግዱለታል። ነገር ግን ልዩ ነገር ከወጣ ደስታውንም አብሮ ይጋራሉ። ከ2 ቀናት በኋላ ቶም ካልጋው ለመነሳት የሚያስችል ጤናን አገኘ። እሱና ጄክ በማቀፊያው አጠገብ ተንበርክከው ፊታቸውን ወደ እንቁላሎቹ አስጠጉ። ከዚያም የመጀመሪያ ጫጩት ወጣች። ሁለቱም ሰዎች በእንቁላሎቹ ውስጥ ያሉትን ፍጥረታት በእርግጥም ወፎች መሆናቸውን ሲያዩ የእፎይታ ስሜት ተነፈሱ። ነገር ግን የጫጩቶቹን ገጽታ ሲመለከቱ የእፎይታ ትንፋሽ ወደ ከፍተኛ መደነቅ ተቀየረ። ላባዎቻቸው ደካማ በሆነው ብርሃን ውስጥ የሚያብረቀርቁ ጥቁር ነበሩ። የጫጩቱ ዓይን ተከፈተ። በድል አድራጊነት ድምጽ ማሰማች። አንድ በአንድ ሌሎችም እንቁላሎች መፈልፈል ጀመሩ። እያንዳንዱ ጫጩት በሚያብረቀርቅ ጥቁር ላባና ብሩህ የማወቅ ጉጉት ባላቸው
አስደናቂ አይኖቻቸው ተገለጡ። አፈጣጠራቸው ሂደት እጅግ የሚመስጥ ነበረ። የመጨረሻዋ ጫጩት ተፈልፍላ እስክትወጣ ድረስ ቶም በአድናቆት ተውጦ ይመለከት ነበረ። ጄክ በፍጥነት ስልኩን አውጥቶ ኢንተርኔት ላይ መረጃ መፈለግ ጀመረ። እነዚህ ምናልባት አያም ሲናሚ የተባሉ ጫጩቶች ሊሆኑ ይችላሉ አለ ቶም። ቶም ፊቱን አኩርፎ ወደ እርሱ ዞረ። ስለ አያም ሲናማኒ ምንም የሚያውቀው ነገር አልነበረም። ጄክ እየሳቀ አስረዳው። እነዚህ የኢንዶኔዥያ ዝርያ ያላቸው ዶሮዎች እጅግ ብርቅዬና ተፈላጊ መሆናቸውን ነገረው። አይኖቻቸው፣ ማንቁራቸው፣ ላባዎቻቸውና ሌላው ቀርቶ አጥንታቸው ጭምር ሙሉ በሙሉ ጥቁር መሆኑ ይታወቃል። እንቁላላቸውም ቢሆን በሚያስደንቅ ዋጋ የሚሸጥ ነው። ሰዎች እነዚህን ዶሮዎች ለማየት ብቻ ገንዘብ እንደሚከፍሉ እርግጠኛ ሆኖ ነገረው። እነዚያ እንቁላሎች እንዴት በቶም እርሻ ላይ ሊገኙ እንደቻሉ ባይገባውም የቶምን የገንዘብ ችግር እንደሚፈቱለት ሙሉ በሙሉ እምነት ነበረው። በዚያ ቅጽበት ቶም በስሜት ተሸፈነ። እንባው በዓይኖቹ ላይ ግጥም አሉ። ሊቋቋማቸው ሊገታው አልሞከረም። ለረጅም ጊዜ ታግሏል። ብዙ መስዋዕትነትንም ከፍሏል። አሁን ግን በመጨረሻ ብሩህ የወደፊት ተስፋን በእጆቹ ይዟል። የእነዚህ ብርቅዬና ውብ አያም ሲናማኒ ጫጩቶች መታየት ጥልቅ የሆነ የእፎይታና የደስታ ስሜትን አመጣለት። እርሻው ሊከስር ጫፍ ላይ ደርሶ ነበረ። ነገር ግን እድል ዳግም እንዲያንሰራራ እድል ሰጠችው። ጥቁር እንቁላሎቹ ተፈለፈሉ። ከእነርሱም ጋር ለእርሻው አዲስ ምዕራፍ ተጀመረ። የጫጩቶቹ መፈልፈል ወሬ በማህበረሰቡ ውስጥ በፍጥነት ተሰራጨ። ቶም ታሞ በነበረበት ወቅት የረዱት ጎረቤቶቹ እነዚህን ድንቅ ጫጩቶች ለማየት ወደ እርሻው ጎረፉ። በአያም ሲናማኒ ዶሮዎች ጥቁር ላባና ልዩ ገጽታ በመገረም አድናቆታቸውን ገለጹ። የቶም የታደሰ ተስፋ ስለ ገንዘብ ነክ ብቻ አልነበረም፣ ሊያጣው ተቃርቦ ስለነበረው ህልሙና ለስራው ስላለው ፍቅር እንጂ። እነዚህ ጫጩቶች አዲስ ጅምርን፣ እንደገና የመገንባትንና የማደግን እድል ያመላክታሉ። ጫጩቶቹ አዲሱን ዓለማቸውን ሲቃኙ፣ ጭድ ውስጥ ሲቆፍሩ ሲመለከት ቶም ለዓመታት ተሰምቶት የማያውቀው እርካታ ተሰማው። በሚቀጥሉት ቀናትም ጫጩቶቹ የተሻለ እንክብካቤ እንዲያገኙ በትጋት ተንከባከባቸው። ቶም ለጫጩቶቹ የሚሆን የሙቀት መብራቶችና ንጹህ መኝታ የተሟላለት ልዩ መጠለያ ሰራ። እድገታቸውንም በዝርዝር መመዝገብ ጀመረ። ይህ ተፈጥሮ ሂደት በእርሻው ላይ አዲስ ጉልበትን ፈጠረ። ነገር ግን ብዙም ሳይቆይ ቶም በእነዚህ ጫጩቶች ላይ አንድ አስደናቂ ነገርን ማስተዋል ጀመረ። ልዩ ባህሪያቸው ከሚያምረው ውጫዊት ገጽታቸው በላይ ነበረ። ጫጩቶቹ እጅግ ጠንካራ ነበሩ። ሌሎች ዝርያዎች ሊፈትኑ በሚችሉ ሁኔታዎች እንኳን ጤና ውስጥ ያድጋሉ። ጤነኞች ናቸው። ላባዎቻቸው ጥቁር ብቻ ሳይሆኑ ብርሃን ሲያርፍባቸው እንደ ቀስተ ደመና የሚያብረቀርቁ የሚያንጸባርቁ ነበሩ። ብርሃኑ በትክክል ሲያርፍባቸው አረንጓዴና ወይነጠጅ ቀለም ያንጸባርቃሉ። ላባቸው ውስጥ ጥቂት አስማት ያለ ይመስል ነበረ። ቶም እነዚህን ምልከታዎች በጥንቃቄ መዘገበ። የሱ አያም ሲናማኒ ዝርያዎች ከሌሎቹ ብርቅዬ ዝርያዎች እንኳን የተለዩ መሆናቸውን ተረዳ። ጥራታቸውና ብርቅዬነታቸው እርሻውን ወደ ወርቅ ማዕድንነት ሊቀይሩት እንደሚችሉ አመነ። ስለነዚህ ድንቅ ጫጩቶች የሚወራው ወሬ ከአካባቢው አልፎ በፍጥነት ሌላም ቦታ ተሰማ። አንድ ቀን ከሰዓት በኋላ ሚስተር ሃሪስ ተብሎ የሚጠራው ሰው ሰምቶ ሊጠይቀው መጣ። እሱ ብርቅዬና ለየት ላሉ የእንስሳት ዝርያ ላይ ከፍተኛ ፍላጎት ያለው ሀብታም፣ እጅግ የተከበረ ባለጸጋ ነበረ። ሚስተር ሃሪስ ስለ ቶም አያም ሲናማኒና ጫጩቶች ሰምቶ በአይኑ ለማየት ጓጉቶ መጥቷል። ሚስተር ሃሪስ ጫጩቶቹን እንዳየ ወዲያውኑ ተማረከ። ለየት ያለ ውበታቸውን አደነቀ። እንዲሁም አስደናቂ ጤንነታቸውንና ጥንካሬያቸውንም አስተዋለ። አይኖቹ በፍላጎት እያበሩ ወደ ቶም ዞረ። እነዚህ ጫጩቶች አስደናቂ ናቸው፣ እንዲህ ያለ ነገር አይቼ አላውቅም አለው። ቶም ከፍተኛ ኩራት ተሰማው። ልዩ መሆናቸውን በመስማማት እነሱን ለማሳደግ ያለውን ሁሉ መስዋዕት ማድረጉን ገለጸለት። ሚስተር ሃሪስ እያሰላሰለ ራሱን ነቀነቀ። ይህ ይታየኛል። እነዚህ ወፎች ዝርያ ለማባዛትም ሆነ ብርቅዬ ነገር ለሚፈልጉ ጎዢዎች ትልቅ አቅም አላቸው።
ላቀረብክላቸው ጥራት፣ ውበት ከፍተኛ ዋጋ ለመክፈል ፈቃደኛ የሆኑ ገበያዎች አሉ። ስለዚህ አንድ ጥያቄ ላቀርብልህ ፈልጋለሁ አለው። ሚስተር ሃሪስ ጥያቄውን ሲያቀርብ የቶም ልብ በፍጥነት መምታት ጀመረ። ባለሀብቱ እርሻውን ለማስፋፋትና ስራዎቹን ለማሻሻል የሚያስፈልገውን የገንዘብ ድጋፍ እንደሚያደርግለት ገለጸለት። ይህ ለጋስ አቅርቦት የቶምን የወደፊት የገንዘብ ፍላጎት እድል የሚያረጋግጥ ነበረ። ከሁሉም በላይ ደግሞ የእርሻውን መረጋጋትና እድገትን ያረጋግጣል። ቶም የቀረበለትን ጥያቄ በጥንቃቄ አዳመጠ፣ አመዛዘነ። ይህ ሲጠብቀው የነበረው እድል ነበረ። እርሻውን ለማዳን ብቻ ሳይሆን ከጠበቀው በላይ እንዲበለጽግ ለማድረግ የተገኘ አጋጣሚ። እጅ በመጨባበጥ ቶም የቀረበለትን ጥያቄ ተቀበለ። ከትከሻው ላይ አንድ ትልቅ ሸክም እንደወረደለት ተሰማው። ከሚስተር ሃሪስ ጋር ያደረገው አንድነት አያም ሴማኒ ጫጩቶቹ ለእርሻው ብልጽግና እውቅናን እንደሚያመጡለት የታወቀ ሆነ። ነገር ግን ታሪኩ በዚህ አላበቃም። በአንድ ፀሐያማ ከሰዓት በኋላ ቶም መንጋውን እየተንከባከበ ሳለ ከአንዷ ጫጩት ላይ አንድ ለየት ያለ ነገርን አስተዋለ። ከሌሎቹ ትንሽ ገዘፍ ያለች ስትሆን ላባዎቿም ይበልጥ ደምቀው ያንጸባርቁ ነበረ። ሁኔታው የሳበው ቶም ቀረብ ብሎ ለመመልከት ወሰነ። ጫጩቷን በጥንቃቄ መረመራት። አይኖቿ እንደ ሌሎቹ አያም ሴማኒ ዶሮዎች ጥቁር ሳይሆኑ የሚያምር ሰማያዊ ቀለም ነበራቸው። ቶም ወዲያውኑ የዶሮ ዝርያዎችን የሚያጠና የዘረመል ተመራማሪ ጠርቶ ጫጩቷ እንድትመረመር አደረገ። ተመራማሪው መጥቶ ተከታታይ ምርመራዎችን ካደረገ በኋላ ውጤቱን ገለጸ። ጫጩቷ ቀድሞውኑ አስደናቂ የሆኑ ባህሪያቷን ይበልጥ የሚያጎላ ብርቅዬ የዘረመል ለውጥ ነበራት። ይህ ለውጥ ለጫጩቷ በውበት እጅግ ማራኪ የሚያደርጋት ብቻ ሳይሆን ለበሽታ የመቋቋም አቅሟን የጨመረና የእድገት ፍጥነቷን ያፋጠነ ነበረ። ጫጩቷ በባህሪዋ ፍጹም የሆነች አያም ሴማኒ ዝርያ ተምሳሌት ነበረች። ስለዚች ልዩ ጫጩት የሚሰማው ወሬ በፍጥነት ተሰራጨ። ሰብሳቢዎች፣ አርቢዎችና የእንስሳት አፍቃሪዎች ወፏን ለማየትና ለመግዛት መሻኮት ጀመሩ። ፍላጎቱ በከፍተኛ ሁኔታ ጨመረ። የዋጋ አቅርቦቶቹም እንደ ጎርፍ ፈሰሱ። የዚህ ልዩ የዘረመል ግኝት መታወቅ የቶም እርሻ ለሚቀጥሉት በርካታ ዓመታት በብርቅዬ የዶሮ ገበያ ውስጥ ግንባር ቀደም ሆኖ እንዲቀጥል አደረገው። ለአያም ሴማኒ ጫጩቷ ያለው ዋጋና ፍላጎት መረጋገጡ የቶም የረጅም ጊዜ ስኬትና የእርሻው ዘላቂነት ዋስትናን አገኘ። በየቀኑ በዶሮዎቹ መሃል ቆሞ እነዚያን ግርማ ሞገስ ያላቸውን ወፎች ሲመለከት ጥልቅ የሆነ እርካታ ስሜት ይሰማው ነበረ። ከብዙ ፈተናዎች በኋላ እርሻውን ከውድቀት ማዳን ብቻ ሳይሆን የተስፋና የብልጽግና ተምሳሌት እንዲሆን አድርጎታል። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ቶም እድለኛ ነው ሊባል ይችላል ወይስ ደፋር? እናንተ በቶም ቦታ ብትሆኑና ድንገት ጥቁር እንቁላሎችን ብታገኙ እንደሱ ለማስፈልፈል ትሞክሩ ነበረ ወይስ ያስፈሪ ፍጡር እንቁላል ነው ብላችሁ ትጥሉት ነበረ? የትኛውን ውሳኔ ታደርጉ ነበረ? እውነት ቶም የሰራው ስራ ጀግና ያስብለዋል? ዋጋ አስከፍሏል? ሐሳብ አስተያየታችሁን በኮሜንት መስጫ ሳጥን ውስጥ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ወደ እናንተ ይደርሱ ዘንድ የደወል ምልክቷን መጫን አይዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።